ቤቢ ሾው በጣም ነው ያሳቀኝ። እግዚአብሔር አይመች። ለማንኛውም በጣም ነው እጅግ ነው ያሳቀኝ። እንግዲህ ኢማጂን በዚህ አመቱ ሎሚ መሮር ከቻለ ብሮ you have to think about bro we have to think about man ፊት ላብ ግሪት ፊት ቶታሊ እዚህ ጋር ማለት ነው ላይክ ማመን ያቃታቸው ማለት ቶታሊ ዲፈረንት ማመን ያቃታቸው ማለት ነው እና በዚህ ሳምንት ጥምቀት እንደመሆኑ መጠን እንግዲህ ታዋቂ ቲክቶከሮች ወደ ጎንደር አቅንተው ጎንደር ላይ ጥምቀትን ማሳለፍ ችለዋል ማለት ነው። በተለይ እጅግ ታዋቂ ቲክቶከር ከሚባለው አዶናይ፣ ጃኒ፣ ጆሲ እንዲሁም ደግሞ ዩቲዩበሩ ጃኒ እና ሌሎች ቲክቶከሮች ጎንደር ላይ በመሄድ ድምቀት ሰጥተውታል ማለት ነው። በተለይ ከአዶናይ የሚለቀቁ የቲክቶክ ቪዲዮዎችን እንግዲህ ቲክቶክን ሲያጨናንቅ ተመልክተናል ማለት ነው። በአዶናይ በኩል እንግዲህ የጎንደር ጥምቀት ሽፋን እንደተሰጠው ሁላችን መመስከር እንችላለን ማለት ነው። እንግዲህ አዶናይ የሚያሰረጫቸው ቪዲዮዎች እጅግ ድንቅ የሆኑ ቪዲዮዎች ነበሩ። ከጥምቀትም ባለፈ ቤተመንግስት እንግዲህ ሲጎበኝና እዛ ውስጥ ያሉትን ነገሮች ወደኛ ሲያደርስ ተመልክተናል ማለት ነው። እዚህ ጋር ነበረ እንግዲህ አዶናይ ሲያሳይ የነበረው አብረን ታስረዳኛለህ። እንግዲህ አሁን የዚህ ያሉትን ሁነቶች አብሮ በመከወን ከሚሰሩ ሰዎች መካከል አንዱ ነው ህይወት በቤተመንግስት እጅግ በከተማችን ታዋቂ ከሆኑ የቱር ጋይድ እንዲሁም የላንጉጅ መምህር ኦኬ እሳቸው ላስተዋውቅ። እንኳን ደህና መጣ። እንኳን ደህና ቆየኝ አባት። እሺ አሁን ያለንበት ቦታ የአፄ ፋሲለደስ የዙፋን ቤት እየተባለ የሚጠራ የቤተ መንግስቱ አንድ ክፍል ውስጥ ነው። እዚህ ላይ የምታያቸው ሰዎች በአጠቃላይ በ17ኛው ክፍለ ዘመን የአፄ ፋሲለደስ ዙፋን ላይ ተቀምጠው ከባለቤታቸው ጋር ሆነው ይደረግ የነበረውን ክዋኔ ለማሳየት በሽርፍራፊ ለማሳየት ታስቦ የተዘጋጀ ዝግጅት ነው። እዚህ ላይ ደንገጥሮች አሉ ከእቴጌዋ ጎን። በዚህ በኩል ደግሞ የክብር ዘብ ጠባቂዎች ጋሻና ጦራቸውን ጎራዴያቸውን ይዘው ንጉሠ ነገሥቱን እየጠበቁ ነው የሚያሳይ። እዚህ ደግሞ መኳንንቱ መሳፍንቱ በንጉሠ ነገሥቱ ጋር በአገር ጉዳይ ላይ እየመከሩ ነው የሚያሳየው። ስለዚህ ይሄ ቤተ መንግስት አካል ወይም ይሄ ዙፋን ቤት በዘመኑ እንደዚህ አይነት ነገሮች ይከወኑበት የነበረ ቦታ እና ለማሳየት ተፈልጎ የተዘጋጀ ፕሮግራም ነው። በዚህ አጋጣሚ አንተ መጥተህ ስላየው በጣም ደስ ብሎናል። በጣም እኔ ጥሩ እድል ነው በጣም ለኔ። ስለዚህ ሁላችንም እንደተመለከትነው ነው እንግዲህ አዶናይ በአፄ ፋሲለደስ ቤተ መንግስት ሄዶ በጣም እጅግ ድንቅ የሆኑ ነገሮች ሲያስመለክተን ነበረ። እኔ እንግዲህ ጎንደር ለማየት አልታደልኩም። አንድ ቀን እንግዲህ ሂጄ አያታለሁ ብዬ አስባለሁ። ኢትዮጵያን ስናነሳ እንግዲህ ጎንደር አንደኛዋ ነች ማለት ነው። በተለይ የነገስታት መናገሻ የሆነችው ጎንደር እንግዲህ እሷን ነበር ሲያሳየን የነበረው። እጅግ በጣም እናመሰግናለን አዶናይ ለሰራው ስራ። እንዲሁም ደግሞ በቤታችን ሁነን በስልካችን ሁነን ነገሮች እንድናቅ ስላረከን በጣም we love you we thanks man። የቲክቶክ ንጉስና የሙዚቃው ንጉስ እንግዲህ አዶናይ እና አብዱኪያርን ተገናኝተዋል ማለት ነው። እንግዲህ አዶናይ ከጥምቀት መልስ ከጎንደር ቀጥታ አብዱኪያርን ነው ያገኘው ማለት ነው። ለአብዱኪያር ወደ 300,000 የሚያወጣ ጫማ ልብስ መግዛት ችሏል ማለት ነው እና በጣም የሚገርም ጊዜ ነበረ። አብዱኪያርን አዶናይን ተቀብሎ አርብ ይለቀቅ ሙዚቃ አለው። ያ ሙዚቃ በተለይ ስቲቭ የሚሰራውን ሙዚቃ አብዱኪያር ዩቲዩብ ቻናል ላይ ነው አፕሎድ የሚደረግ። ያንን ዩቲዩብ ቻናል ሰብስክራይብ እንዲደረግ እንዲሁም ደግሞ ሙዚቃውን እንዲያዩለት እንግዲህ አዶናይ እንዲያግዘው በመጥራት ነው። እንግዲህ አዶናይም የአብዱኪያርን ኢንቪቴሽን ተቀብሎ ኪያር ቤት መሄድ የቻለው ማለት ነው። በተለይ ማሳለፍ የቻሉት ፉል ፑሸር በሚቀጥለው ለጩጮች በሰራው ቁጥር ፈልጋቸዋለሁ። ቲክቶክ ችግር የለውም አብረን ሰራ። እኔ አንተን መደገፍ ፈልጋለሁ። የበለጠ በተለይ ልጆችን መደገፍ ፈልጋለሁ። በቃ እሱን ሰው እናሳ አዱ ቢግላቤ እንደሚገሰው እንግዲህ አዶናይ የተለያዩ ልጆችን እንግዲህ እንደሚያሳድግ ሁላችንም እናውቃለን። እነዚህ ልጆች እንግዲህ አብዱኪያርን ሳፖርት እንደሚያደርግ እንግዲህ ቃል ገብቷል ማለት ነው። እንግዲህ we will see እንደምታውቁ በጣም አሪፍ ሰው ነገር ስሩ ብዙ። እሺ እንግዲህ አዱ እዚህ ጋር ነበረ አዶናይ የአብዱኪያር የሸመተለት ነበር ማለት ነው። 2 ጫማ 2 ሱሪ ሰዓቶች ምናምን ነው እንግዲህ ዋይዞ ይቺ ልጅ በጣም ገርም ልጅ ነች። በጣም ወዳት ልጅ ነች። በጣም ጎበዝ ነች። ደግሞ በጣም እንደምታያት በጣም ጎበዝ ነች። ደረጃ እንደምናያት አልጠራጠርም። ልክ እንዳ እስኪ እንደዚህ በይ እስኪ
ሚመር ነው የፈራችው እንግዲህ አዶናይ እንዲጨፈር ያበረታታት ነበረ። የሚመር መጫወቻ ልታደርገኝ ነው ምናምን ሲሉ ሚመሮች እባካችሁ ላይ ፕሊስ ያው ሌላ ትኩሳት ይላል እንግዲህ ስቶሪ ታይም እንግዲህ በሴቶችና በወንዶች መካከል ያለው የኤክሶች እንግዲህ ፍጥጫ እንደቀጠለ ነው እና ቤልም ስቶሪ ታይም በብላ መጣለች ማለት ነው። ከዳኒ ሮስት ጋር እንግዲህ ባድ ፍጥጫ ውስጥ ገብታለች ማለት ነው። እንግዲህ ዳኒ ሮስት እና ያናቤል የሆነ ሰዓት ላይ ፍቅረኛሞች ነበሩ። አሁን በመሀል ክላሽ አድርገው እንግዲህ ሌላ ስቶሪ ታይም ብላ ተከስታለች ማለት ነው። ከዚህ ቪዲዮ ጋር በተያያዘ በጣም ብዙ ሶሪ ላይክ እንግዲህ ምን አይነት ደረጃ ላይ እንደደረስን ነው። በተለይ የሆነ ታይም ላይ የነበረን ሪሌሽንሺፕ ወይም ጥሩ የነበረን ሪሌሽንሺፕ በግጭት ምክንያት የሚፈጠር ሪሌሽንሺፕ ስቶሪ ታይም እየተባለ እንግዲህ ትውልዱ ወደየት ሊሄድ እንደሚችል እንግዲህ እኔ አላውቅም ብቻ በጣም እየተገጋለ ነው የሚገኘው። ጃስት ላይክ እዚህ ጋር ነው እንግዲህ ይሄን ቪዲዮ ስቶሪ ታይሙ ይሄ ነው ምናምን ብሎ ዋሽቶ እኔን እንደሚለኝ እኮ የዛኔ ቪዲዮ ሰራ ነበርና እጠይቀው ነበር። ምንድነው ይሄ? ማናት እሷ? እንደውም አንዷን ታውቃታላችሁ ቲክቶክ ላይ ማናት? ምንድነው? በተለይ አይ አንደርስታንድ ሴቶች የእናንተን ፍራስትሬሽን ይገባኛል። በተለይ ልትበደሉ ትችላላችሁ፣ በሪሌሽንሺፕ ታይም ላይ ልትከዱ ትችላላችሁ። ይሄ ማለት ግን እዚህ ቲክቶክ መንደር ላይ ያመጣን የሆነ ታይም የነበረ ሪሌሽንሺፕ እዚህ መንደር ላይ ያመጣን እናሰጠዋለን ማለት አይደለም። እኔ በዚህ ነው ማምነው እና ፕሊስ ላይክ የሆነ ጊዜ የነበረን ጥሩ የነበረ ሪሌሽንሺፕ በብዙ አጋጣሚ አይደለም ሪሌሽንሺፕ ውስጥ ሆነን ሰው እኮ ወልዶ ስንት ልጆች ወልዶ ምናምን ይፋታልና ላይክ ፕራይቬት ብናረገው ብዬ ከዛም ደግሞ በሽምግልና መፍታት ብንችል ላይክ ሶ ቱ ቢ ሆነስት በጣም ከባድ ሲቹዌሽን ውስጥ ገብተናል። ዘይንድ እንግዲህ ያናቤል እንግዲህ እስኪ እናያለን። ስቶሪ ታይም እስከ ፓርት 17 ነው ወይስ እስከ ስንት እስከሚደርሳል የሚለውን ደግሞ እሱን ማብረን እናያለን።